ሰላም ጤና ይስጥልን ክቡራትና ክቡራን አዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሐምሌ 14 ቀን 2018 ነው። ከ40 ሺህ በላይ ሰዎችን በህገወጥ መንገድ ያዘዋወሩት፣ ከ60 በላይ ዜጎችን ለህልፈተ ህይወት የዳረጉት እንዲሁም በርካታ እንስቶችን መድፈራቸው የተረጋገጠው መሐመድ ጣሂር አደን ወይም ወርዲ በተባለው አደገኛ ህገወጥ አዘዋዋሪ የሚመራው 17 የወንጀል ቡድን አባላት ያሉት ሲል በቁጥጥር ስር መዋሉን ከኢትዮጵያ ፌዴራል ፖሊስ የደረሰን ሰበር መረጃ አመልክቷል። የኢትዮጵያ ፌዴራል ፖሊስ በምስራቅ ሀገራችን በኩል በጅቡቲና በየመን አድርገው ወደ ሳውዲ አረቢያ ሰዎችን በህገወጥ መንገድ ሲልኩ የቆዩና ከተጎጂዎች ከ1 ቢሊዮን ብር በላይ የተቀበሉ በአደገኛ ህገወጥ አዘዋዋሪው መሐመድ ጣሂር አደን ወርዲ የሚመሩ የተደራጁ 17 የወንጀል ቡድን አባላትን በቁጥጥር ስር ውሎ የምርመራ መዝገብ በሰውና በሰነድ ማስረጃ በማደራጀት ለፍትህ ሚኒስቴር መላኩን የደረሰ መረጃ ያመለክታል። የኢትዮጵያ ፌዴራል ፖሊስ ባሰባሰበው የሰውና የሰነድ ማስረጃ ተጠርጣሪዎቹ በሰው ልጅ ለመነገድ በማሰብ የወንጀል ቡድን በማደራጀት በወንጀል ድርጊቱ ውስጥ ከፍተኛ ደረጃ መሳተፋቸውን በምርመራ መዝገቡ ማጣራቱን ገልጸዋል። ተጠርጣሪዎቹ የህገወጥ የሰዎች ዝውውር መረብ በመዘርጋት ተጎጆቹ በየመን በኩል ወደ ሳውዲ አረቢያ ገብተው የተሻለ ኑሮ እንደሚኖሩ ሐሰተኛ ተስፋ በመስጠትና በማሳመን ከተለያዩ የሀገራችን አካባቢዎች በደላሎች አማካይነት ተጎጆችን በመመልመል ሲልኩ መቆየታቸውንም ፖሊስ አረጋግጧል። በምርመራ መዝገቡ እንደተመለከተው በህገወጥ መንገድ የተወሰዱ ተጎጂዎችን የኢትዮጵያን ድንበር እንደተሻገሩ ወደ የመን ተወስደው በየመን ሀገር ውስጥ በሚገኙ ለዚሁ ዓላማ በተዘጋጁ መጋዘኖች ታጉረው ከፍተኛ ኢሰብአዊ ድርጊቶች ይፈጸሙባቸው ነበር ብሏል የፌዴራል ፖሊስ ማስረጃ። በተለይም ተጠርጣሪዎቹ ተጎጂዎችን በመያዣነት በመያዝ ወደ ቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ ሲጠይቁ እንደነበርና ገንዘብ መክፈል ላልቻሉ ቤተሰቦች ተጎጂዎችን እየደበደቡ እንዲሁም እያሰቃዩ ቪዲዮ በመቅረጽ የስነ ልቦና ጫና ሲፈጥሩ እንደነበር ፖሊስ አረጋግጧል። በዚህም መሰረት የኢትዮጵያ ፌዴራል ፖሊስ ከፍትህ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በቅንጅት ባደረገው ጠንካራ ክትትልና ምርመራ በርካታ ከባድ የተባሉ ግኝቶችን ይፋ አድርጓል። ከእነዚህም መካከል ህገወጥ አዘዋዋሪዎቹ ከተጎጂዎች ከ1 ቢሊዮን ብር በላይ በህገወጥ መንገድ መቀበላቸውን፣ ከ40 ሺህ በላይ ሰዎችን በህገወጥ መንገድ ማዘዋወራቸውን፣ ከ60 ሰዎች በላይ ለህልፈተ ህይወት መዳረጋቸውን እንዲሁም በርካታ ሴቶች መደፈራቸውን በምርመራ ማረጋገጥ ተደርሶበታል። በዚህ ወንጀል ጉዳይ በርካታ ሰዎች የምስክርነት ቃላቸውን የሰጡ ሲሆን ከሳውዲ አረቢያና ከኢትዮጵያ በቀጥታ መስመር በቪዲዮ የምስክርነት ቃላቸውን ሰጥተዋል። ተጠርጣሪዎቹ በህገወጥ መንገድ ያገኙትን ገንዘብ በመጠቀም በሀገር ውስጥና በውጭ ሀገር ቋሚና ተንቀሳቃሽ ንብረት ማፍራታቸውን ፖሊስ ያረጋገጠ ሲሆን በስማቸው የነበረ ቤት፣ ተሽከርካሪና ገንዘብ እንዲታገድ አድርጓል። የኢትዮጵያ ፌዴራል ፖሊስ ተጠርጣሪዎችን በሰው የመነገድ፣ በህገወጥ ሐዋላና በህገወጥ የገንዘብ ዝውውር መኒ ላውንደሪንግ በሚባለው ማለት ነው ወንጀሎች ምርመራውን አጠናቆ ለፍትህ ሚኒስቴር መላኩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ህገወጥ የሰዎች አዘዋዋሪዎችና ተባባሪዎቻቸው በቁጥጥር ስር እንዲውሉ ድጋፍ ላደረጉ አካላት ምስጋናውን እያቀረበ ህብረተሰቡ የዜጎች ተሳትፎ መተግበሪያን እንዲሁም 991 ነጻ የስልክ መስመርና ሰው አልባ ፖሊስ ጣቢያዎችን በመጠቀም መረጃ በመስጠት ትብብሩን አጠናክሮ እንዲቀጥልም ጥሪውን አስተላልፏል።